ባዝ ይባላለሁ። የሰሜን አቸፈር ወረዳ መንገድ ትራንስፖርትና ሎጂስቲክስ ጽሕፈት ቤት ኃላፊ ነኝ። እንግዲህ ከወረዳችን በተለያዩ ፕሮጀክቶችና በወረዳ አስተዳደር ምክር ቤት የተለያዩ ፕሮጀክቶች እየተሰሩ ነው ያሉት። ከዚህ አኳያ ከድልድይ ግንባታ አንጻር ስናይ በወረዳችን በኤስአርፒ ወይም የምግብ ስርዓት ማጠናከሪያ ፕሮግራም በወረዳው አስተዳደር ምክር ቤት በጀት እና በማህበረሰቡ ተሳትፎ በወረዳችን ይብሊ ቀበሌ ላይ ርዝመቱ 26.75 ሜትር እና ስፋቱ 8 ሜትር የሆነ ኮንክሪት ድልድይ ግንባታው ተጠናቆ ለአገልግሎት ክፍት ሆኗል። ለዚህ እንግዲህ ስራ ላይ የዋለ በጀት ብር 26,779,181.87 ነው። እንግዲህ ስራ ለአገልግሎት ከፍተኛ የሆነ የህዝብ ፍሰት የሚያስተናግድ ኮንክሪት ድልድይ ነው። ርዝመቱ አስፈላጊ ከሆነ ከመሬት ጀምሮ ያለው ርዝመት 8.5 ሜትር ነው። ይህ ነው አንደኛው። ሌላው በአርካፕ ወይም ደግሞ በገጠር ትስስር ተደራሽነት ለምግብ ዋስትና ፕሮግራም በወረዳችን ቆንገሬ ቀበሌ ላይ አንድ ስትራክቸር ወይም መለስተኛ ድልድይ ተጠናቋል። ይህ ድልድይ እንግዲህ ስፋቱ 10/8 የሆነ ነው። ድልድዩ የተጠናቀቀ ቢሆንም ነገር ግን መዳረሻ መንገድ እና አፕሮች ሮዱ ያልተሰራ በመሆኑ እሱን ክልሉ ውል ይዞ እንዲያሰራልን እየጠየቅን ነው። እሱ እንግዲህ ሙሉ በሙሉ ተጠናቋል ማለት አይቻልም። ግንባታው የተጠናቀቀ ቢሆንም አፕሮች ሮዱ የቀረ መሆኑን ለማሳወቅ ነው። ሌላው ሾብላ ቀበሌ ላይ አባይ ወንዝ ትክ በርጎት ላይ የእግረኛ ተንጠልጣይ ድልድይ ተገንብቷል። እሱም ርዝመቱ 95 ሜትር ነው። እሱ ተጠናቆ ለአገልግሎት ክፍት ሆኗል ማለት ነው። ከድልድይ አኳያ ይህን ይመስላል። ከስትራክቸርና ከድልድይ አኳያ፣ ከመንገድ አኳያ አሁንም በገጠር ትስስር ተደራሽነት ለምግብ ዋስትና ፕሮግራም አዲስ መንገድ ከደንቦላ አሲኗራ 6 ኪሎ ሜትር ርዝመት ያለው መንገድ ጠረጋው ተጠናቆ ጠጠር የማልበስ ስራ እየተሰራ ነው ያለው በዚህ ሰዓት። ሁለተኛው ከሊበን ጉግ ያለው ለ6 ኪሎ ሜትር ጠረጋው ተጠናቆ ደንቦላ አሲኗራ እንደጨረሰ ከሊበን ጉግ ያለውን ስራ የሚሰራ መሆኑ ነው። አንድ ነው ተቋራጩ፣ ጃንከምራ የተባለ ተቋራጩ ነው። እሱ የሚቀጥል ነው የሚሆነው። ሶስተኛው እንግዲህ በአስተዳደር ምክር ቤት እና በማህበረሰቡ ተሳትፎ ከይስማላ ጨሊያ 5.5 ኪሎ ሜትር ርዝመት ያለው መንገድ ጠረጋው እየተገባደደ እያለቀ ያለበት ሁኔታ ነው ያለ። በቅርብ ቀን ከ3 ቀን በኋላ መንገዱ ጠረጋው ተጠናቆ ጠጠር የማልበስ ስራ ይሰራል። ለሱም የተያዘለት በጀት እንግዲህ ጨረታ አሸናፊው በጨረታ አሸንፎ የያዘው 13,415,756.23 ሳንቲም ነው። በአስተዳደር ምክር ቤትና በማህበረሰብ ተሳትፎ እየተገነባ ያለ መንገድ ነው። ሌላው መንገድ ጥገና ነው። ከሊበን ጋሾላ 7.8 ኪሎ ሜትር ስራው ተጀምሯል። የመንገድ መጥረጉ ስራ የተጀመረ መሆኑን ነው። ሌላው ከሳንክራ ቢዝራ 10.2 ኪሎ ሜትር፣ ከይስማላ ኋላ 6 ኪሎ ሜትር፣ ከአምበሸን ጉግ 9.85 ኪሎ ሜትር ነው። እንግዲህ ከላይ ከ1 እስከ 4 የተዘረዘሩት ያው ተቋራጩ አንድ ስለሆነ ከሊበን ጋሾላ ያለውን መንገድ እንዳጠናቀቀ ወደ ሌሎች ወደ ታች በተዘረዘሩት መንገዶች ላይ ስራ የሚገባ መሆኑን ነው። እሱ በቅርብ ቀን ይጠናቀቃል ብለን እናስባለን። ካለን ከወረዳችን አኳያ ያሉ የመንገድና የስትራክቸር ወይም የድልድይ ስራዎች ይህን ይመስላል። በዚህ አጋጣሚ ግን በተለይ ላይ ለተገነባው ድልድይ ምስጋና ማቅረብ የሚፈልጋቸው አካሎች አሉ። አንደኛው እንግዲህ በስትሪም ኮሚቴ ነው የሚመራው። ስትሪም ኮሚቴውን ደከመ ሰለቸ ሳይል የበጀት ድጋፍም እያደረገ በኮሚቴው ሰብሳቢነት ሲመሩ የነበሩትን አስተዳዳሪ ማመስገን እፈልጋለሁ። ስራው ዳር እንዲደርስ ያደረገ የእሳቸውም አንድ ጥረት በመሆኑ። ሌላው ግብርና ጽሕፈት ቤትንም በተመሳሳይ ማመስገን እፈልጋለሁ። ሌላው የኤስአርፒ ፕሮጀክት ከላይ እስከታች ያሉትን አመራሮችና ባለሙያዎች እስከ ክልል ያሉትን ማመስገን እፈልጋለሁ። ማህበረሰቡ አገልግሎት ቢሰጥ ከፍተኛ ድልድይ ያስገነቡልን ስለሆነ እነሱን ማመስገን እፈልጋለሁ።
ከዚህ መቀጠል በጽሕፈት ቤታችን ደከመን ሰለችን ሳይሉ ለስራው መሳካት ውጤታማ ስራ የሰሩ ባለሙያዎችን የጽሕፈት ቤታችን የመንገድና ትራንስፖርት እና ሎጂስቲክስ ጽሕፈት ቤት ባለሙያዎችን በዚሁ አጋጣሚ ማመስገን እፈልጋለሁ። እንግዲህ ከወረዳችን አኳያ በዚህ ዓመት የተሰሩ እና እየተሰሩ ያሉ የአዲስ መንገድ ጥገና ስትራክቸር እና የኮንክሪት ድልድዮች እንዲሁም ተንጠልጣይ ድልድዮች ይህን ይመስላሉ። አመሰግናለሁ።